በአዲስ አበባ መሃል ሰንጋተራ አዲስ የሲኒማ ኮምፕሌክስ በዛሬው ዕለት ተመርቋል። ምርቃቱን ያበሰሩት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሲኒማ የወል አንድነትን የሚፈጥርና የፊልም ኢንዱስትሪውን የሚያሳድግ በመሆኑ ባለሙያዎች እነሆ ኢትዮጵያን አሳዩበት ባህልና እሴት የማስተዋወቁን ስራም እነሆ ብለዋል። የሲኒማ ኢንዱስትሪው በባህሪው በቴክኖሎጂና በግብአት ዘመኑ ያፈራቸውን ቁሳቁሶችና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጎለብት በማሰብ ጭምር የተገነባ ነው። ህንጻው ባለ 15 ወለል የሆነው የሲኒማ ኮምፕሌክስ 887 ታዋቂዎችና 592 ህጻናትን የመያዝ አቅም አለው። ሁለት የሲኒማ አዳራሾች፣ አርት ጋለሪዎች፣ ቤተ መጻሕፍት፣ መጫወቻ ሜዳዎችንም የያዘ ነው። በተጨማሪም ለህንጻው የመኪና ማቆሚያም እንዲሁ። ከንቲባዋ እንዳሉት ይህ ዘመናዊ የሲኒማ አዳራሽ ለኪነ ጥበብ ማንሰራራት በተግባር የተገለጸበትም ነው ብለዋል። እንዲሁም ዘመኑ ያፈራው ቴክኖሎጂ የተሟላለት በመሆኑ ባህልና እሴታችንን ድንበር ተሻግሮ እንዲያስተዋውቅ እድል የከፈተ ከመሆኑ ባሻገር ራሱን በራሱ የማስተዳደር አቅም ያለውም ነው። ግንባታው የሲኒማ የቲያትር ቤቶች ራሳቸውን ችለው መደራጀታቸውን ታሳቢ ባደረገ መንገድ የኢኮኖሚ ወይም ደግሞ የፋይናንስ እጥረት እንዲቀንስ ወይም ደግሞ ገቢ በማመንጨት ራሳቸውን ማጠናከር እንዲችሉ ጭምር ታሳቢ በማድረግ ነው። ያበረከተውን ትልልቅ አስተዋጽኦ ከሀገራችን ጥቅም አንፃር ማዋል የሚቻልበት ቁመና እንዲያገኝ ካደረግነው ከቁሳዊ ወረትም በላይ ወሳኝ ገራይል ወይም ደግሞ ሶፍት ፓወር እንደሆነ አሳይተውናል። በእርግጥም የዘርፉ ባለሙያዎችም ሲኒማ አንድነትን፣ ብሔራዊ መግባባትና ብልጽግናን የሚያረጋግጥ ወሳኝ መሳሪያና አንዱ ጠንካራ ልንጠቀምበት የሚገባ ዘርፍ እንደሆነ ይግባቡበታል። የባህልና ስፖርት ሚኒስትር ሸዊት ሻንካ በብሔራዊ መግባባት የወል ትርክት የሀገር ፍቅር ላይ ታሪክ የማይዘነጋው በረከት በሲኒማው እንዲታይ ለባለሙያው አደራ ሰጥተዋል። ይህ የዛሬው የሲኒማ ኮምፕሌክስ ለጥበብ ዘርፍ መንግስት የሰጠውን ስፍራም የሚያሳይ ነው ብለዋል ሚኒስትሯ። ሁላችሁም እንደምታውቁት ጥበብ ትልቅ አበርክቶ ያለው ዘርፍ ነው። የአገር ገጽታ ግንባታ በመገንባት የማህበረሰብ ብያንን በመስጠት ለባህል ልውውጥና ዲፕሎማሲ ቁልፍ ሚና የሚጫወት ዘርፍ መሆኑን በመገንዘብ መንግስት ለጥበብ በሰጠው ልዩ ትኩረት በመላ አገሪቱ እየተከናወነ የሚገኝ የኮሪደር ልማት ስራዎች፣ የገበታ ለአገርና ገበታ ለትውልድ ፕሮጀክቶች፣ በአዲስ አበባ ከተማ አስተዳደር በልዩ ሁኔታ የጥበባት ማቅረቢያ ስፍራዎች ታሳቢ ተደርጎ እንዲገነቡ መደረጋቸው መንግስት ለዘርፉ የሰጠው ቁልፍ ትኩረት ማሳያዎች ናቸው። በሰንጋተራ አካባቢ የተገነባው አዲስ የሲኒማ ማዕከል የፊልም ኢንዱስትሪን የሚያነቃቃና ጥበቡን የሚመግብ መሆኑም ተመላክቷል።